ወቅቱ የኢትዮጵያን 2018 አዲስ ዓመት መጣው እያለ የነበረበት ወቅት ነው። አዲስ ዓመት አዲስ ተስፋ የሚሰነቅበት ይሄንን አደርጋለሁ ይሄንን ደግሞ አከናውናለሁ የሚባልበት ጊዜ ነው። ታዲያ በዚህ ወቅት እያለቀ በነበረው በ2017 ዓ.ም የመጨረሻዎቹ ቀናት ላይ ሆነን ትልቁን ብስራት የሚጠባበቁበት ጊዜያቸው ነበር። ኢትዮጵያውያን ጳጉሜ 4 2017 ዓ.ም የኢትዮጵያውያን የዓመታት የላብ የወዝና የመስዋዕትነታቸው ትግል ፍሬ የሆነው የታላቁ ህዳሴ ግድብ የተመረቀበት ዕለት። ታዲያ የታላቁ ህዳሴ ግድብ መገኛዋ ጉባ ሌላ አዲስ ነገር ለመላው ኢትዮጵያውያን በ2018 ዓ.ም ዋዜማ ላይ አሰማች። አዲስ ብስራት። እነዚህ ብስራቶች ሰባቱ የጉባ ብስራቶች ተብሎ ተሰየሙ። እነዚህ ብስራቶች ለኢትዮጵያውያን ምንድን ናቸው? ለኢትዮጵያውያን የዓመታት ጥያቄ ምን ምላሽ ይዘው የሚመጡ ይሆናል? በእርግጥስ የብስራቶቹ መዳረሻ ምን ውጤት አለው? በሚቀጥሉት ጥቂት ዓመታት የሚሰሩ ዋና ዋና ስራዎች ከብዙዎቹ ጥቂቶቹን ለመላው ኢትዮጵያውያንና ለኢትዮጵያ ወዳጆች ለማብሰር እፈልጋለሁ። አንደኛው የጉባ ብስራት የጋዝ ፋብሪካን ወደ ስራ ማስገባት የሚል ነበር። ይህ እቅድ ታዲያ ኦን ሲሆን ቀናት ብቻ ነበር ያስፈልጉት። መስከረም 22 2018 ዓ.ም ማለትም የጉባ ብስራቶች በተነገሩ በ25 ቀናት ብቻ ውስጥ የካሉብ የተፈጥሮ ጋዝ ተመረቀ። በሶማሌ ክልል ካሉብ ኦን የሆነው የተፈጥሮ ጋዝ ማምረቻ በአመት 111 ሚሊዮን ሊትር ማምረት አቅም ያለው ነው። የተፈጥሮ ጋዝ የተሻለ ዋጋ ያለው መሆን የተሻለ የካርበን ልቀት ያለው መሆኑና ሀገራት ለኃይል አማራጭነት በስፋት እየተጠቀሙበት መሆኑ ኢትዮጵያ ይህንን የኃይል አማራጭ እንድታማትር አድርጓታል። በዚሁ የካሉብ የተፈጥሮ ጋዝ ፋብሪካ በተመረቀበት ዕለትም በአመት 1.33 ቢሊዮን ሊትር ማምረት አቅም ያለው ምዕራፍ 2 የተፈጥሮ ጋዝ ማምረቻ ፋብሪካ ስራ ተጀመረ። ይሄኛው ሁለተኛው የጉባ ብስራት መሆኑ ነው። ከፈሳሽ የተፈጥሮ ጋዝ ኢትዮጵያ 1000 ሜጋዋት የማመንጨት አቅም እንዲኖራት የሚያስችላት ይህ ተግባር ከኃይል አቅርቦት በተጨማሪ ለማዳበሪያ ፋብሪካ ዋና ግብዓት የሆነው ጋዝ የምታገኝበትን እድል ይዞ የመጣ ነው። የዚህ ፕሮጀክት መመረቅና የምዕራፍ 2 ግንባታ መጀመር በእርግጥም የጉባ ብስራቶች እውን እንደሚሆኑ አመላካች ነው። የአፈር ማዳበሪያ በአጠቃላይ ስርዓቱን የሚመለከትና የህልውና ጉዳይ ነው ብሎ መውሰድ ይቻላል። ለማሳየነት ኢትዮጵያ ለአፈር ማዳበሪያ ግዢ የምታወጣውን ወጪና የምታጓጉዝበትን መንገድ የአንድ የምርት ዘመንን ማሳያ ብቻ አንስተን ብንመለከት ሂደቱ ምን ያህል ፈታኝ እንደሆነ መገንዘብ ይቻላል። በ2017-18 የምርት ዘመን 24 ሚሊዮን ኩንታል ማዳበሪያ በ1.3 ቢሊዮን ዶላር ወይም በዛሬው ዕለታዊ የውጭ ምንዛሬ ተመን ከ200 ቢሊዮን 200 ሚሊዮን ብር በላይ በሆነ ውጪ ግዢ ተፈጽሟል። ይህ በ2016-17 የምርት ዘመን የማዳበሪያ ፍላጎት አንጻር እንኳን በ4 ሚሊዮን ኩንታል ማዳበሪያ ጭማሪ ያለው ነው። ይህንን የማዳበሪያ ግዢ በሚደረግበት ወቅት በዓለም የፖለቲካ ውጥረት ውስጥ በመሆኗ ምክንያት ከሻጭ ሀገራት የሽያጭ ፍላጎት መጥፋት፣ በዓለም የንግድ መስመር መታወክና የማዳበሪያ ዋጋ መናር እንዲሁም ምርቱን አጓጉዞ ወደ አርሶ አደሩ ለማድረስ በራሱ ከዓለም የነዳጅ ዋጋ መጨመር ጋር ተያይዞ ፈታኝ መሆኑን መረዳት አያዳግትም። ማዳበሪያው ከወራት የመርከብ ጉዞ በኋላ ጅቡቲ ከደረሰ በኋላ ወደ ሀገር ውስጥ ማጓጓዙ በራሱ ሌላ ወራትን የሚጠይቅ የሎጂስቲክስ ዘርፉንም ከፍተኛ ትኩረት እየወሰደ ያለ የዓመታት የኢትዮጵያ ሀቅ ነው። ይህ በአጠቃላይ የግብርና ስርዓት ውስጥ ከምርት እስከ ገበያ ድረስ የራሱ አሉታዊ ተጽዕኖ እያሳረፈ ያለ ጉዳይ ነውና ዘላቂ መፍትሄን ይፈልጋል። ታዲያ ለዘላቂ ችግሮች ጊዜ መፍትሄ መስጠት ብቻ ተገቢ አይደለም የሚሉት የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ከሰባቱ የጉባ ብስራቶች መካከል የአፈር ማዳበሪያ ፋብሪካ ግንባታ አንደኛ መሆኑን ገልጸው ነበር። ይህ የብስራቶቹን ስትራቴጂካዊ ኢንቨስትመንት መሆናቸውን የሚያሳይ ነው። ሮበርት ፖልበርግ አሜሪካ የፖለቲካ ሳይንስ ተመራማሪ፣ የምግብ ቴክኖሎጂና የግብርና ፖሊሲዎች ኤክስፐርት ናቸው። ፉድ ፖለቲክስ ዋት ኤቭሪዋን ኒድስ ቱ ኖ በሚለው መጽሐፋቸው ውስጥ እንደሚያነሱት የምግብ ዋስትና ከሀገር ሉዓላዊነት ጋር በቀጥታ የሚገናኝ ጉዳይ ነው ይላሉ። ለዚህም እንደ ማዳበሪያ ፋብሪካ ያሉ ወሳኝ ግብዓቶችን በሀገር ውስጥ ማምረት ምርታማነትን የማሳደግ የምግብ ዋጋን የመቀነስና ኤክስፖርት ላይ ቀጥታ ተጽዕኖ እንዲኖረው የማስቻል ነው ይላሉ ተመራማሪው። ታዲያ የኢትዮጵያ መንግስት ከአምስቱ ኢኮኖሚ ምሰሶች መካከል አንዱ ለሆነው ግብርና የሚበጀውን የአፈር ማዳበሪያ ፋብሪካ መገንባት ጉዳይ ለረጅም ወራት ከተደረገ ድርድርና ኢንቨስትመንት ፍላጎት መነሻ በኋላ ነሐሴ 24 ቀን 2017 ዓ.ም ከናይጄሪያው ባለሀብት አሊኮ ዳንጎቴ ጋር በተደረሰ ስምምነት ወደ ስራ ገባ። የአፈር ማዳበሪያ ግንባታ ጉዳይ ለኢትዮጵያ ግብርና ዘርፍ በእጅጉን ወሳኝ ነው። ይህ ስትራቴጂካዊ ወሳኝነት ያለው ግንባታ በልዩ ትኩረትና ክትትል የሚገነባ ሀገራዊ ፕሮጀክት ሆነ። ከመጀመሪያው ዕለት አንስቶ በከፍተኛ ዲሲፕሊን እና ቁጥጥር ስራው ተሰርቶ በተባለው ጊዜ ውስጥ ለገበያ እንዲውል ከፍተኛ ጥረት ይደረጋል። ይህ የማዳበሪያ ፋብሪካ 2.5 ቢሊዮን ዶላር የሚያወጣ ግዙፍ ሀገራዊ ፕሮጀክት ሆኖ በቃል ብቻ በብስራት ብቻ የቀረ አይደለም፣ ይልቁንም ወደ ተግባር የገባ እንጂ።
3 ሚሊዮን ቶን ማዳበሪያ በዓመት ማምረት ማለት በቀላሉ ኢትዮጵያ ለ2017-18 የምርት ዘመን ወደ ሀገር ውስጥ ካስገባችው የ24 ሚሊዮን ኩንታል ማዳበሪያ የላቀ የማዳበሪያ ምርትን በሀገር ውስጥ ማምረት ተቻለ እንደማለት ነው። የግንባታ ከ40 ወራት ባነሰ ጊዜ ውስጥ ተገንብቶ እንደሚጠናቀቅ መረጃዎች ያሳያሉ። አንግርሃም ማኔጂንግ ኤርፖርትስ አን ኢንተርናሽናል ፐርስፔክቲቭ በሚል ጽሁፋቸው የዓለም ሀገራት ለዚህ ዘርፍ ከፍተኛ ትኩረት የሰጡበትን ምክንያት ያብራራሉ። ሀገራት የእድገታቸው አለኝታ እንደሆነ ስለተገነዘቡ ለአቪዬሽን ዘርፍ ትኩረት ሰጥተዋል ይላሉ። በዓለም ላይ በዘርፉ እንደነ ቱርክ ያሉ ሀገራት በአቪዬሽን ዘርፍ እየሰሩበት ምክንያትም ይሄ ነው ብለው ያስረዳሉ። ይህንንም ስራቸውንም አብዮት ሲሉ ይጠሩታል። ለዚህም ነው ከጉባ ብስራቶች መካከል አንደኛ የሆነው የቢሾፍቱ ዓለም አቀፍ አውሮፕላን ማረፊያ ወደ ስራ ሲገባ 5 ወራት ብቻ ያስፈለጉት። ከባህር ጠለል በላይ በ1910 ሜትር ከፍታ ላይ እየተገነባ የሚገኘው ይህ የአውሮፕላን ማረፊያ የአየር መንገዱን የደንበኞች የማጓጓዝ አቅም በአመት ከ25 ሚሊዮን ወደ 110 ሚሊዮን ደንበኞችን የማስተናገድ አቅም የሚያደርሰው ነው። አሁን ካለው የቦሌ ዓለም አቀፍ አውሮፕላን ማረፊያ የማስተናገድ አቅም ጋር ሲነጻጸርም በ4.4 እጥፍ ብልጫ ይኖረዋል። ይህ የኤርፖርት ግንባታ በአስገራሚ ፍጥነትና ጥራት እየተገነባ የሚገኘውም ወሳኝ ኢንቨስትመንት በመሆኑ ነው። በኢትዮጵያ በየዓመቱ ከ15 እስከ 20 በመቶ የሚደርስ የኃይል ፍላጎት አለ። ይህንን የኃይል ፍላጎትን ለማሟላት ደግሞ በውሃ በነፋስና እንፋሎት እየተሰራ ካለው ስራ በተጨማሪ በኒውክሌር ኃይል ለመጠቀም ያላትን ፍላጎት ኢትዮጵያ ይፋ ካደረገችበት ጊዜ ጀምሮ ስራዎች እየተሰሩ ይገኛሉ። ለዚህም ይህ የጉባ ብስራት ከተነገረበት ጊዜ አንስቶ የኢትዮጵያ የኒውክሌር ኃይል ኮሚሽን ተቋቁሟል። በተጨማሪም እንደ ሩሲያ ካሉ በዘርፉ የላቀ ልምድ ካላቸው ሀገራት ጋር በጋራ ለመስራት የሚያስችል ስምምነት ተፈጽሟል። አሁን ላይም ይህንን እቅድ ወደ መሬት ለማውረድ የሚያስችል ስትራቴጂካዊ ፍኖተ ካርታና የቦታ መረጣ እንዲሁም የግንባታ ስምምነቶች ተፈጽመዋል። ሌላኛው የጉባ ብስራት ደግሞ የ1.5 ሚሊዮን ቤቶች ግንባታ ጉዳይ ይገኝበታል። ይህ ጉዳይ በየጊዜው እያደገ ለመጣው የዜጎች ፍላጎት ወሳኝ የሆነ ስራ ስለመስራት መንግስት ያሳለፈው ውሳኔ በገበያ ያለው የቤት ፍላጎትና አቅርቦትን ለማጣጣም በእጅጉ አስፈላጊ ውሳኔ ነው። ይህንን ፍላጎት ታዲያ ከግብ ለማድረስ እስከዛሬ በተጓዝንበት መንገድ ከሄድን እውን ሊሆን የሚችልበት እድል በእጅጉ ጠባብ ነው። ስለሆነ ቴክኖሎጂ ትልቁን ድርሻ እንዲይዝ በማድረግ ይህ የጉባ ብስራት እውን እንዲሆን ለማድረግ እየተሰራ ይገኛል። በዘርፉ አስቻይ የሆነው የ3D ቴክኖሎጂ ወደ ሀገር ውስጥ መግባት አስፈላጊ የግንባታ ግብዓቶች በሀገር ውስጥ በስፋት እየተመረቱ መሆናቸውና የመንግስት ትኩረት ለተሰጠው እቅድ በጊዜው እንዲጠናቀቅ አንዱ ማሳያ ተደርጎ መወሰድ ይችላል። እነዚህ አጠቃላይ የጉባ ብስራቶች ከ30 ቢሊዮን ዶላር በላይ ዋጋ ያላቸው የኢትዮጵያውያንን ሕይወት በተጨባጭ የሚለውጡ ብስራቶች ናቸው። ብስራት ብቻ ሆነው የቀሩ ሳይሆን ወደ ተግባር የገቡ እውነታዎች ናቸው። የኢትዮጵያውያንን ብዙ ግዙፍ ፕሮጀክቶችን በአንድ ጊዜ የማከናወን አቅም የሚያሳዩ ሆነዋል።